ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ እንዲሁ ደግሞ ዛሬ የምትመለከቱትን ምርጥ የሆነ የዳቦ አሰራር ይዤላችሁ ብቅ ብያለሁኝ። እንኳን አደረሳችሁ ለትንሳኤ በዓል እያልኩኝ እንግዲህ ይህን የመሰለ ምርጥ የሆነ ዳቦ አሰራር ይዤላችሁ ብቅ ብያለሁ። እስከ መጨረሻው አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን 2 ኩባያ ወተት አዘጋጅቻለሁኝ። ግማሹን 1 ኩባያውን ተጠቅመን ስኳር 1/3 ሩብ ኩባያ የሚሆን ስኳር እንጠቀማለን። ከዛ አንድ ላይ ዘን ብጥብጥ እናደርግና 2 የሻይ ማንኪያ እርሾ እንጨምራለን። እንደዚሁም 2 የሻይ ማንኪያ ቫኒላ እንጨምራለን። ከዛ 2 እንቁላል ማለት ነው። ይሄ የምትመለከቱት ታውቁታላችሁ የአዳነች ኪችን ፋሚሊዎች የዳቦ ቅመም ነው የምጠቀመው ማለት ነው። እንዲሁም ደግሞ ግማሽ የሻይ ማንኪያ ጨው ማለት ነው። የዳቦ ቅመሙን አሰራሩ እዚሁ አዳነች ኪችን ላይ አለላችሁ፣ ገብታችሁ መመልከት ትችላላችሁ። ብንፈልግ በቫኒላው ብቻ ማድረግ እንችላለን፣ ግን በቫኒላው ደግሞ በራሳችን ደግሞ ምርጥ የሆነውን ቅመም ብንጠቀም በጣም ልዩ ነው የሚያደርግልን። የዳቦ ቅመሙን አሰራር እዚሁ ፔጅ ላይ ማግኘት ትችላላችሁ። ከዛ በመቀጠል 1/3 ሩብ ኩባያ የሚሆነውን ዘይት እንጨምርበታለን። ከዛ በኋላ 5 ኩባያ ዱቄታችንን እንጨምራለን። 5 ኩባያ ዱቄታችንን ፍርኖ ዱቄት ለሁሉም አይነት ለኬክም ለዳቦም ለሁሉም የሚሆን ዱቄታችንን እንጨምርና አንድ ላይ ይዘን እናደርጋለን። በዊስከር ይዘን ብጥብጥ እናደርገዋለን፣ ወይ ደግሞ በማብኪያ ነገር በስፓቹላችን ቦካ እናደርገዋለን። በዚህ አጋጣሚ ይሄን ሊጥ ብትፈልጉ በእጃችሁ በደንብ ባርሳችሁ ማብካት ትችላላችሁ። እኔ ግን እንደዚህ ብዙ ሊጦችን በእጅ ያላቦካቸውም፣ ወይ በማብኪያ ወይ ደግሞ በእንደዚህ መልክ አነስ ያለ ከሆነ ሊጡ በእንደዚህ መልክ ማዋሃድ ወደ ማብካት ስለምችል በዚህ መልክ ነው ማቦካው። እናንተም በዚህ መልክ ሞክሩትና እዩት፣ የእውነት ትወዱታላችሁ። በጣም ግሉተን እንዲያዘጋጅ በጣም ብዙ እንዲሆን ከፈለጋችሁ በእጃችሁ እሽት አድርጋችሁ ማብካት ትችላላችሁ። እኔ ለማዋሃድ ሊጡንና አንድ ላይ ቅልቅል አድርጌ እንዲሁም ደግሞ አሸት ለማድረግ የሚያክለው በጣም በቃ ድብን ያለ አስተሻሸት ለዳቦ ሳይሆን በቃ የተወሰነ ዱቄቱ ወይ ደግሞ ዱቄቱ ከፈሳሹ ጋር አብሮ በደንብ እንዲዋሃድ ያክል ማለት ነው። ከዛ ወተታችንን ጠብ እያደረግን 2 ኩባያውን ሚልክ ጨርሰን ወተቱን በደንብ ሊጣችንን ላይ ጨምረን እናቦካለን እንዲረሰልን ማለት ነው። እንግዲህ ይህንን ዳቦ መግቢያ ላይ እንዳያችሁት ኬክ የመሰለ ፍትፍት ያለ ምርጥ የሆነ የዳቦ አሰራር ማለት ነው። ይሄ ቪዲዮ ቀደም ብዬ ነበር የሰራሁት፣ ምንም ነገር ሁኔታዎች ስላልተመቻቸልኝ በሰዓቱ በወቅቱ ለእናንተ ፖስት ማድረግ አልቻልኩኝም እና አሁንም ደግሞ ያው በማንኛውም ጊዜ ሊሆን ይችላል። አሁንም ለምትፈልጉት ነገር የተለየ ዳቦ ለየት ያለ ዳቦ ብላችሁ ካላችሁ በዚህ መልክ ጋግራችሁ መጠቀም ትችላላችሁ። እንቁላል ይላል ዳቦ ላይ ብዙ ጊዜ ሰዎች ዳቦ ላይ ወይ ደግሞ ዲፎ ዳቦ ላይ እንቁላል ሲገባ ወይ እንቁላል የገባው ዳቦ አልወድም የምንለው ነገር አለን እና በዚህ መልክ ግን ቫኒላውን ጨምራችሁ በእንደዚህ መልክ የዳቦ ቅመሙን ጨምራችሁ ካዘጋጃችሁት ምንም አይነት እንቁላል የገባው እስከማይመስላችሁ ድረስ ዳቦን በጣም ነው የምትወዱት። ከዛ እንግዲህ ጥቂት ዘይት ነው ያደረኩት። ለምን ብድግ በሚልበት ሰዓት ሊጡ እንዳለ ያቦካንበት ሳህናችን እንዳለ ላው ላይ እንዳይለጠፍብን ሊጡ ማለት ነው ይረዳናል ማለት ነው። ከዛ ሙሉን በደንብ ዙሪያውን ጽድት እናደርገዋለን። በኋላ ስናቆየው ሊጣችንን ስናሳርፈው በጣም ብድግ ስለሆነ የሚለው ሲል እንዳይጠባበቅብን ሳህናችን ላይ ይረዳናል ዘይት ማድረጋችን ማለት ነው። አያችሁት? ድሮ ኦሬዲ ግሉተን እያዘጋጀ ነው ማለት ብትፈልጉ እንዳልኳችሁ በእጃችሁ እሽት ማድረግ ትችላላችሁ። እኔም በዚህ ባቦካሁት መንገድ ማብካት ትችላላችሁ። እኔ ብዙ ጊዜ በጣም ትንሽ ከሆነ ሊጡ በእጅ ያላቦካውን በእንደዚህ መልክ ነው ማቦካው ማለት ነው። ብዙ ዳቦዎችን ቀደም ብሎ የተለያየ ዳቦ አሰራሮች ሰርቼላችኋለሁ። በእንደዚህ መልክ አቦቼ በእጃችሁ ሳታቦኩ ግን በእንደዚህ መልክ ምርጥ የሆነ ዳቦ መጋገርም እንደምትችሉ ለማየት ያክል ነው ማለት ነው። ከዛ ከ1 ሰዓት ከ30 በኋላ እንደዚህ እንደምታዩት ሊጡ ብድግ ብሏል ማለት ነው። ዘይት ስላደረግንበት ላስቲካችን ላይ ራሱ ሊጡ አልተጣበቀም ወይ ደግሞ አልያዘብንም ማለት ነው። አያችሁት? ሊጡ በራሱ ማረፉ እንዲሁም ደግሞ በራሱ እርሾ ሊጡን በደንብ ብድግ እንዲል ስኳሩ ያሉት ግብአቶች ሁሉ ብድግ እንዲባባስ ስለሚያደርገው እንደምታዩት ግሉተኑ ተዘጋጅቷል። ምርጥ የሆነ ሊጥ ሆኖልናል ማለት ነው። ከዛ እንደዚህ ሁሉንም ብድግ ካለን በኋላ ወደ ውስጥ አየሩን ካወጣን በኋላ መጋገሪያችንን እኔ ቂቤን የቀባሁት የገበታ ቂቤ፣ እናንተ ዘይትን ብትፈልጉ መቀባት ትችላላችሁ እንደሚያመቻችሁ ማለት ነው። እኔ ቂቤ ቀባችኋለሁ። ብዙ ጊዜ እንደዚህ ስንጋግር ዳቦ ቂቤ ስንቀባ መጋገሪያችን ፓትራችን ላይ
በቀላሉ አይዝብንም። በቀላሉ ይላቀቅልናል ወይ ደግሞ ይለቅልናል ማለት ነው። ከዘይት የተሻለ ቅቤው እንዳይዝ ያደርግልናል፣ ይረዳልናል። ቅቤ ነው የተጠቀምኩት ማለት ነው። ከዛ ሊጣችንን በእንደዚህ በምታዩት መልክ እናዘጋጀዋለን ማለት ነው። እንግዲህ እጅ የደካው አሁን ገና ነው ማለት ነው። እንዲሁ ሼፕ ለመስጠት የሚያክል ብቻ አንድ ቦታ ወፈር ያለ አንድ ቦታ አነስ ያለ እንዳይሆን እኩል የሆነ መጠን እንዲኖረው በዚህ መልክ ማለት ነው። ከዛ ይሄ እንደምታዩት ከ30 ደቂቃ በኋላ እንደዚህ እንደምታዩት ብድግ ብሏል። እንቁላል ስላለው በቀላሉ ቶሎ ብድግ ማለት ነገር አይኖረውም። ምክንያቱም እንቁላሉን በደንብ እንዲነሳልን አድርገን ስላልተጠቀምን ጭምር አድርገን ስላቦካ ነው ማለት ነው እንጂ እንቁላል በራሱ በውስጡ ባለው አየር አማካኝነት በደንብ እንደ እርሾ ያልተናነሰ ኩፍታ ሊሰጠን ይችላል ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት እንቁላል ቢጫዋ አስኳላን እና እንዲሁም ደግሞ የሀፍ ኤንድ ሀፍ ወይም ደግሞ ዊፒንግ ክሬሙን የተጠቀምኩት። እናንተ እንቁላሉና ወተቱን መጠቀም ትችላላችሁ። ብትፈልጉም ወተቱን ብቻ መጠቀም ትችላላችሁ ማለት ነው። ከዛ በደንብ እንደዚህ እንቁላሉን ቅብት ካረግን በኋላ እዚህ ጋር እንደምትመለከቱት ጥቁር ቅመም ይዘን እናደርግበታለን። ምናችን ላይ ዳቦችን ላይ ማለት ነው። እዛ ጥቁር ቅመሙ እንደዚህ ዙሪያውን ካደረግን በኋላ በመቀጠል ደግሞ ጥቁር ቅመሙን እንደዚህ ሁሉ ቦታ ካስተካከልን በኋላ ከፈለግን ጥቁር ቅመሙን አንድ ላይ አብኩተን መጋገር እንችላለን። ከላይ እንደዚህ በዚህ መልክ ማድረግ እንችላለን። ብንፈልግ ደግሞ እንደምንፈልገው ነው ይመቸ ማድረግ እንችላለን ማለት ነው። ከዛ ሰሰሚን ነው እንግዲህ ሰሰሚን ሰሊጥ ማለት ነው። እንግዲህ ሰሊጥ በጣም ነው ደስ የሚለው ብዙ ዳቦዎች ላይ፣ በተለይ እኛ ዳቦ ብለን ስንል በርገር ዳቦ ላይ ነው ብዙ የለመድነው ሰሰሚን። ግን ሰሰሚን ዘርፈ ብዙ ጥቅም ያለው በፋይበር በፕሮቲን የበለጸገ በጣም ምርጥ የሆነ ተመራጭ የሆነ የሲድ አይነት ነው ማለት ነው ሰሊጥ ማለት ነው። ከዛ እዚህ ጋር ለዲኮር ለማድረጊያም ለመብላትም ዘቢቦች ተጠቅም ያለው እንደዚህ አሳምረን ዳቦችንን። ከዛ በኋላ እንግዲህ እንደምታዩት ብድግ ብሎልናል። 350 የሙቀት መጠን ኦቨናችን እናደርጋለን። ከዛ በኋላ ለእሳት ውስጥ ኦቨናችን ውስጥ እዚህ ጋር ባናና ብሬድ እየጋገርኩ ነበረ አንድ ላይ ማለት ነው። ከ45 እስከ 1 ሰዓት የሚሆን ዳቦችንን በዚህ መልክ አብስለን እናወጣለን ማለት ነው። ለ45 ደቂቃ እንደ ኦቨናችን ሙቀት መጠን ነው እስከ 1 ሰዓት ድረስ የምንሄደው። እንደምታዩት ምርጥ የሆነ ኬክ የመሰለ ልዩ የሆነ ዳቦ ጋግረናል ማለት ነው። እንግዲህ ብትፈልጉ ሞክሩ ሰርታችሁ ማለት ነው። ለበዓል ከበዓል ውጪ የእውነት ትወዱታላችሁ። እንቁላል አይለም ከላይ ምንም ነገር ማለት ነው። ከላይ እንቁላሉን ደግሞ ከላይ ያሉት ቅመማ ቅመሞቹ ማለት ጥቁር ቅመሙ እንዳለ መዓዛውን ይወስደዋል ማለት ነው። እንዲሁም የዊፒንግ ክሬሙ የእንቁላሉን ሽታ ወይም ደግሞ እንትኑ ይወስደዋል ማለት ነው። ውስጡ እንደምታዩት ኬክ የመሰለ ፍርፍር ያለ ዳቦ ማለት ነው። በጣም ልዩ ነው። እውነት ሰርታችሁ ሞክሩት፣ ትወዱታላችሁ። ምርጥ የሆነ የዳቦ አሰራር የዳቦ ዲፎ አሰራር ለበዓል ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ ያደረጋችሁ አበረታቱኝ፣ ደግፉኝ። ብዙዎቻችሁ ሰብስክራይብ ሳታደርጉ የምትመለከቱኝ ተመልካቾቼ ብዙ አላችሁ። በዚህ አጋጣሚ ይህንን ቪዲዮ ያያችሁ በአጋጣሚ ካያችሁት ሰብስክራይብ ያደረጋችሁ እየተረሳ ነው አስታውሳችኋለሁ ማለት ነው። ሰብስክራይብ በማድረግ የእውነት አዳነች ኪችንን ወደ 100,000 እንዲገባ ቻሌንጅ አለው። እስቲ ባካችሁን ቻሌንጁን በመቀላቀል ወደ 100,000 እንዲገባ ሰፖርት አድርጉት ቻናሉን ብዬ እላችኋለሁ። ምርጥ የሆነ ምርጡን ለእናንተ ምርጡን ወደ እናንተ ነውና ባካችሁን 100,000 እንዲገባ ሰብስክራይብ ያደረጋችሁ ፋሚሊ ሆኖ አበረታቱ ቻናሉን። በጣም ይሁት እንደምታዩት ኬክ የመሰለ ምርጥ የሆነ የዳቦ አሰራር ማለት ነው። ምርጥ የሆነ የዳቦ አሰራር ይሄን ይመስላል። በድጋሚ ላይክ በማድረግ አበረታቱ። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ሁሉ ጊዜ ከጎኔ ላላችሁ ለምታበረታቱኝ በሙሉ ልባዊ ምስጋናዬን እያቀረብኩላችሁ በጣም ምርጥ ነው። ትወዱታላችሁ። ጣዕሙ ቃናው ልዩ ነው። በቃ ልክ የዳቦ ኬክ የበላችኋል እስኪመስላችሁ ድረስ ነው የምትወዱት ዳቦን አሰራር። በዚህ መንገድ ተጠቅማችሁ ይህን ዳቦ ሰርታችሁ ሞክሩት። ሀሳብ አስተያየት ኮመንት መስጫ ላይ ጻፉልኝ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ